ርካሽ ስጋ ዘግናኝ ሚስጥር። በጃቢር ሱቅ ወለል ስር የተገኘው አስፈሪ ጉድጓድና የመንደሩ ሰዎችን ሆድ ያወከው የሰው አጽም። ዛሬም እነሆ ድንቅና አስተማሪ በሆነ ታሪክ ተመልሰናል። ታሪኩንም ልብ ብለው እንዲከታተሉት እየጋበዝኩኝ ወደ ታሪኩ አልፋለሁ። ቪዲዮውንም ላይክ በማድረግ ጀምሩት። በአንዲት ትንሽ ከተማ ውስጥ ቀርየቱን ነኺል የምትባል መንደር ትገኛለች። ነዋሪዎቿ በልግስናቸውና ለስጋ ባላቸው ከፍተኛ ፍቅር ይታወቃሉ። በቅርቡ ግን በመንደሩ ሰዎች ላይ እንግዳ ለውጥ መታየት ጀመረ። የሰዎቹ አካል እየገዘፈና መጠናቸው እየጨመረ መጣ። ለዚህም ምክንያቱ በመንደሩ ውስጥ ስጋ እጅግ በጣም ርካሽና በቀላሉ የሚገኝ በመሆኑ ነዋሪዎቹ በየቀኑ በብዛት መመገብ መጀመራቸው ነበር። ከሩቅ የሚመጡ ባለጸጋ ነጋዴዎችና መንገደኞች እንኳን ሳይቀሩ ከመንደሩ ብቸኛ ስጋ ሻጭ ከሆነው ከጃቢር ስጋ ለመግዛት ይመጡ ነበር። የጃቢር ስጋ ሁልጊዜም ትኩስ፣ ቀይ፣ ለስላሳና እጅግ ርካሽ ነበር። ይሁን እንጂ ከዚህ ርካሽ ስጋ ጀርባ አንድ ሚስጥር ነበር። ጃቢር እንስሳትን የማርባት ወጪ እንኳን በማይሸፍን ዋጋ ስጋውን እንዴት ሊሸጥ እንደቻለ ማንም አያውቅም ነበር። ይባስ ብሎም ጃቢር ስጋውን የሚያዘጋጀውና የሚቆራርጠው ነዋሪዎቹ በሙሉ እንቅልፍ ውስጥ በሆኑበት በሌሊት ጨለማ ነበር። ጥቂት ተጠራጣሪ ሰዎች ከጃቢር ሱቅ ስጋ መግዛትን አቆሙ። ጃቢር የላም ስጋን ከሌሎች ርካሽ ከሆኑ የእንስሳት ስጋ ጋር ይቀላቀላል የሚል ወሬ መናፈስ ጀመረ። በአንድ ምሽት የጥበብ ባለቤት የሆኑት አዛውንቱ ሷሊሕና ልብስ ሰፊው ዑመር ስለዚህ ጉዳይ ተወያዩ። ዑመር ይህ ስጋ አጥንት የለውም፣ ይዘቱም እንደ ላም ወይም የበግ ስጋ አይደለም ሲል ስጋቱን ገለጸ። ሷሊህም ልክ ነህ፣ ይዘቱ እንደ ሊጥ ወይም እንደ ተቀቀለ ድንች ነው በማለት በዑመር ሐሳብ ተስማማ። እውነቱን ለማወቅም ጎህ ሳይቀድ ጃቢርን ለመሰለል ወሰኑ። በማለዳው ጃቢር ወደ ሱቁ ሲመጣ ጥቁር ፌስታል ይዞ ነበር። ሷሊህና ዑመርን ሳያቸው እጅጉን ደነገጠ። ነገር ግን በውሸት ፈገግታ ስጋ ልትገዙ ነው አላቸው። ወደ ሱቁ ገብተው 2 ኪሎ ስጋ እንዲሰጣቸው ጠየቁት። ጃቢር የሰጣቸው ስጋ ግን እንደተለመደው ምንም አጥንት የሌለውና ለስላሳ ነበር። ሷሊህ ይህ ስጋ ለምን እንዲህ ለስላሳ ሆነ ሲል ጠየቀው። ጃቢርም እኔ ላሞቼን የተለየ ሰራ በላቸዋለሁ፣ ሌሊትም ግጥምና ሙዚቃ አሰማቸዋለሁ፣ ደስተኛ ላሞች ደግሞ ለስላሳ ስጋ ይሰጣሉ በማለት ዘባረቀ። በዛች ቅጽበት ሷሊህ በጠረጴዛው ስር በነበረው ጥቁር ፌስታል ውስጥ ክብ የሆነና የሰው ጭንቅላት የሚመስል ነገር ተመለከተ። ጃቢር ግን ይህ የአንድ የተለየ ዝርያ ላም ጭንቅላት ነው በማለት በግርምት ገፋው። ሁለቱ ሰዎች በፍርሃት ተሞልተው ገንዘብ ረስተናል በሚል ሰበብ ከሱቁ ወጡ። በዚያው ቀን መሪም የተባሉ ሴት ከሌላ መንደር የጃቢርን ስጋ ለመግዛት መጡ። የመንደሩ ሰዎች ይህ ስጋ የላም መሆኑን እርግጠኛ ነሽ ብለው ቢጠይቋቸውም እርሳቸው ግን በስጋው መጣፈጥ እንደተማረኩ ነግሯቸው ስጋውን ገዝተው ሄዱ። በመንደሩ ውስጥ ያለው የስጋ ፍጆታ እጅግ ጨምሮ ነበር። ሰዎች ሌላ ምግብ መብላት አቁመው ስጋና ጥብስ ብቻ እየተመገቡ ይኖሩ ጀመር። ከዕለታት አንድ ቀን የጃቢር ሱቅ በሰዎች ተጨናነቀ። ጃቢር ቀኑን ሙሉ ስጋ ሲቆርጥ ውሎ አመሻሽ ላይ ሱቁን አጽድቶ ወጣ። ከዚያም አንድ ጥቁር ፌስታል ይዞ ወደ ፍራፍሬ መሸጫ ገበያ ሄደ። ከኸዲጃ ዘንድ ሐብሐብ ገዛ። ነገር ግን ሐብሐቡን ይዞ ሲሄድ ይዞት የመጣውን ጥቁር ፌስታል በዚያው ረሳው። ኸዲጃ ፌስታሉን ከፍታ ስታይ ግን በድንጋጤ ጮኸች። በፌስታሉ ውስጥ የሰው ጭንቅላት ነበር። ገበያው በሙሉ ተረበሸ። ሰዎች ጃቢር የዚህ ጥቁር ፌስታል ይዞ ቆሞ ነበር በማለት መሰከሩ። ጃቢር ፌስታሉ ትዝ ብሎት የረሳውን ፌስታል ለማንሳት እየሮጠ ቢመጣም በሰዎች ተከቦ ተያዘ። ጃቢር ውስጡ የዶሮ አጥንት ነው ብሎ ሊዋሽ ቢሞክርም ሰዎች ግን ሰው እያደረግክ አበላሃን በማለት ሊደበደቡት ተነሱ። የመንደሩ መሪ ሐጂ ማህሙድ መጥተው ሰዎችን አረጋጉና ሱቁን እንፈትሻለን አሉ። ሱቁ ውስጥ ሲገቡ መጀመሪያ ምንም አጠራጣሪ ነገር አላገኙም ነበር። ነገር ግን ዑመር ወለሉ ላይ የተለየ እንጨት ተመለከተ። ያን እንጨት ሲያነሱት የሚገማ ሽታ ያለው ትልቅ ጉድጓድ ተገኘ። ጉድጓድ ውስጥ የሰው አጽምና ጭንቅላቶች ሞልተው ነበር። ነዋሪዎቹ በታላቅ ቁጭትና ጸጸት አለቀሱ። ጃቢር በዛፍ ላይ ታስሮ ሰይጣን አሳሰተኝ፣ ሰዎች በብዛት ሲገዙኝና ገንዘብ ሲጎርፍልኝ ማቆም አቃተኝ እያለ ይለምን ጀመር። የተቆጡት የመንደሩ ሰዎች የጃቢርን ሱቅ በእሳት አቃጠሉት። ወታደሮች መጥተው ጃቢርን ወሰዱት። ጃቢር ለምልክት ብቻ አንድ ላም እያረደ የተቀረውን ግን በሰው ስጋ ይተካ እንደነበር ታወቀ። ከዚህ አሰቃቂ ታሪክ የመንደሩ ሰዎች ትልቅ ትምህርት ወሰዱ። ርካሽ የሆነ ሁሉ በረከት አይደለም።
ርካሽ የሆነ ነገር በኋላ ላይ ውድ ዋጋ ሊያስከፍል ይችላል። ክፋት በጨለማ ቢሰራም እውነት መውጣቱ አይቀርም። ጃቢር በሌሊት የሰራው ግፍ በቀን ብርሃን ተጋለጠ። የወላጆች ኃላፊነት ሆድ መሙላት ብቻ አይደለም። ለልጆቻችን የምናበለው ምግብ ምንጩ ሐላል መሆኑን ማረጋገጥ አለብን። ከዚያ ቀን በኋላ የመንደሩ ሰዎች ስጋ መብላት ጠሉ። ወደ አትክልትና አሳ ምግብ ተመለሱ። ጃቢርም በሰራው ግፍ ቅጣቱን ይጠባበቃል። ዛሬም ቢሆን በመንደሩ ውስጥ አጥንት የሌለው ስጋ ያየ ሰው ይህ ከጃቢር ስጋ ቤት የተገኘ እንዳይሆን በማለት በፍርሃት ይጠራጠራል። የቀርየቱን ነኺል መንደር ታሪክ ለሁላችንም ትልቅ ትምህርት ይሰጠናል። የጃቢር ሱቅ በእሳት መጋየቱና ግፍ መጋለጡ ክፋት የትኑም ያህል በጨለማ ቢሰራም መጨረሻው ውርደትና ኪሳራ መሆኑን ያሳያል። ነዋሪዎቹ በጣዕሙ የተማረኩበት የርካሽ ስጋ መጨረሻ ላይ ለጸጸት ዳረጋቸው። በእስልምናችን አስተምሮ ለቤተሰባችን የምናቀርበው ምግብ ምንጩ ሐላል ወይም የተፈቀደና ጥሩ ንጹህ መሆኑን ማረጋገጥ ትልቅ ኃላፊነት ነው። አላህ ሱብሓነሁ ወተዓላ በቅዱስ ቁርአኑ እንዲህ ይለናል። አዑዙ ቢላሂ ሚነ ሸይጣኒ ረጂም ያ አዩሃ ናሱ ኩሉ ሚማ ፊል አርዲ ሐላላን ጠይበን ወላ ተተቢዑ ኹጡዋቲ ሸይጣን ኢነሁ ለኩም ዐዱውን ሙቢን። እናንተ ሰዎች ሆይ በምድር ካለው ነገር የተፈቀደ ጣፋጭ ሲሆን ብሉ፣ የሰይጣንንም እርምጃዎች አትከታተሉ፣ እርሱ ለእናንተ ግልጽ ጠላት ነውና። ጃቢር በገንዘብ ፍቅር ታውሮ የሰው ልጅን ክብር ሲረግጥና ሐራም የሆነን ነገር ለሰዎች ሲመግብ የረሳው አንድ ትልቅ ሐቅ አለ። ይህም ከሐራም ከእርም የተገነባ አካል ለጀሃነም እሳት የተገባ ነው የሚለውን የነቢዩን ሰለላሁ ዐለይሂ ወሰለም ትምህርት ነው። ገንዘብን ለማግኘት የሚደረግ ማንኛውም አቋራጭና የተከለከለ መንገድ መጨረሻው ጥፋት ነው። ዛሬም ቢሆን በኑሯችን ውስጥ ርካሽ ስለሆነ ብቻ ምንጩን የማናቀውን ነገር ከመጠቀም መቆጠብ ይኖርብናል። እውነተኛ በረከት የሚገኘው በትንሽም ቢሆን በሐላል መንገድ በተገኘ ሲሳይ ነው። የጃቢር መጨረሻ እንደሚያስተምረን ከሆነ እውነት መቼም ቢሆን መሸፈን አትችልም። በደልም በሰሪው ላይ ከመመለስ አትቀርም። አላህ ሁላችንንም ከሐራም ይጠብቀን፣ በሐላሉም ያብቃቃን። አሚን አትሉም? የዛሬው ታሪካችን ይህንን ይመስል ነበር። የሲራ ቲዩብን የቴሌግራም ቻናል ዲስክሪፕሽን ላይ ባለው ሊንክ ገብተው ጆይን በማድረግ ቤተሰብ ይሁኑ። ታሪኩን ከወደዳችሁትና ትምህርት ካገኛችሁበት ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉት። እንዲሁም በታሪኩ ላይ ያላችሁን አስተያየት በኮሜንት መስጫው ላይ አጋሩኝ። የእናንተ አስተያየት ለሌሎች ትልቅ ትምህርት ሊሆን ይችላልና። በቀጣይ ደግሞ በሌላ አስተማሪ ታሪክ እስከምንገናኝ በያላችሁበት የአላህ ሰላም፣ እዝነት፣ ጥበቃ ይለያችሁ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።